ለሰውየው ሰላት ላይ ሆኖ ሱናው አይኑን ስጁድ ቦታ ላይ ማሳረፍ ሲገባው ምንም ዑዝር ምክንያት ሳይኖረው ወደ ቀኝ ወደ ግራ መገላመጥ ይሄስ ከአንዳችሁ ሰላት ላይ ሸይጣን የሚሰርቀው ስርቆቱ ነው። ሙሉ ሰላታችሁን ማበላሸት ሲያቅተው ቢያንስ የተወሰነ አጅር እንዲጎልባችሁ ከሰላታችሁ ላይ ሸይጣን የሚፈጽመው የስርቆት ተግባሩ ነው ብለው ረሱል አለይሂ ሰላቱ ወሰላም ነግረውናል። ሸይጣን መጣና በኔና በሰላቴ እንዲሁም በቂራአቴ መሃል ጋረደብኝ፣ መጋረጃ ሆነ። ይለብሱሃ አለየ ይቀላቀልብኛል። ስንት ረካዓ እንኳን መስገድ እንዳልቻልኩ እስክጠራጠር ድረስ ስንት እንደሰገድኩኝ እስክጠራጠር ድረስ ምንድነው መፍትሄው ሲላቸው ህዝቦች ምን ነካቸው አሉ የአላህ መልእክተኛ። يرفعون ابصارهم الى السماء في صلاتهم በሰላታቸው ውስጥ ሆነው አይናቸውን ወደ ላይ ወደ ጣራ ወደ ሰማይ ቀና የሚያረጉት የሚያነሱት ምን አላቸው? ምን ሆነዋል አሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم والحمد لله ያው ከዚህ በፊት በተከታታይ ሳምንታቶች ሶላትን በተመለከተ ከሰባቱ የሶላት መርሆች አምስቱን ተመልክተን ነበር። አንደኛ ሽሩጡ ሶላህ የሶላት ቅድመ ዝግጅት ወይም መስፈርቶች አንድ ሙስሊም ሰጋጅ ሰላት ውስጥ ገብቶ ሰላት ከመጀመሩ ከመስገዱ በፊት ሊያሟላቸው የሚገቡ ቅድመ ዝግጅት ወይም መስፈርቶች አሉ ብለን እንደ ሐንበልያው መዛም መሰረት ወይ እንደምንቀራው ኪታብ ወደ 9 መስፈርቶችን ተመልክተናል። ሁለተኛው መርህ ደግሞ አርካኑ ሶላህ የሶላት ማዕዘናቶች ሶላት ተጀምሮ እስኪጠናቀቅ የግዴታ ሊሟሉ የሚገባቸው በመርሳት ወይንም በመሳሳት ብናልፋቸው እንኳን እነሱን እስካላመጣን ድረስ ሶላታችን ትክክል ሊሆን የማይችል በሱጁድ ሰህው ብቻ ሊጠገኑ የማይችሉ 14 ማዕዘናቶች አሉ ብለን የሶላት 14ቱ ማዕዘናት ተመልክተናል። ሶስተኛው ነጥብ ደግሞ ዋጂባቱ ሶላህ በሶላት ውስጥ ሊፈጸሙ የሚገባቸው ዋጂባቶች 8 ዋጂባቶች አሉ። በመርሳት ከተዘለሉ ግን በሱጁድ ሰህው በመርሳት ሱጁድ ብቻ ይጠገናሉ። ነገር ግን ሆን ተብለው ከተተዋ ሰላቱን ያበላሻሉ ብለን ወደ 8 ነጥቦችን አይተናል። አራተኛው መርሃችን ደግሞ ሱነኑ ሶላህ በሶላት ውስጥ የተወደዱ ተግባራት ቢፈጸሙ ተጨማሪ አጅር የሚያስገኙ ቢረሱ ወይ ሆን ተብለው ቢተዉ ያንን አጅር ከማሳጣት ውጪ ሰላቱ ላይ ተጽዕኖ የማይፈጥሩ ሰላቱን የማያበላሹ የሱና ተግባራቶች አሉ ብለን በንግግርና በተግባር የሚገለጹ ሱናዎችን አይተናል። አምስተኛ ሙብጢላቱ ሶላህ ሶላትን የሚያበላሹ ወደ 8 የሚጠጉ ነገሮች ተጠቅሰዋል። ከዛ ውስጥ አንዱ ከተፈጸመ ሶላት ይበላሻል ብለን አይተናል። አሁን የቀሩትን 2 ነጥቦች ከዚህ ኪታብ ላይ ባይጠቀሱም ግንኛ ሳናያቸው ሳምንት ወደ ውዱእ ስነ ስርዓት ገብተን የውዱእ መስፈርት ነበር ያየነው። ኢንሻአላህ ዛሬ ግን ፍሩዱል ውዱእን ሳይሆን የምናየው ቀሪ 2ቱን ነጥቦች ብናያቸው ጥሩ ነው። ሐሳቡ የተሟላ እንዲሆን 5 መርሆችን እንዳየነው ሁላ በሶላት ውስጥ ቀሪ 2 መርሆች አሉ። ማነው እሱም? 6ኛ መክሩሃቱ ሶላህ ሶላት ውስጥ የተጠሉ ተግባራቶች ቢፈጸሙ ሰላቱን አያበላሹም፣ ነገር ግን የሰላቱን አጅር ምን ያደርጋሉ? የሚያጎድሉ የሆኑ የተጠሉ ተግባራት አሉ። 7ኛውና የመጨረሻው መርሃችን ማ ዩባሁ ፊ ሶላህ ሶላት ውስጥ የሚፈቀዱ ኖርማል የሆኑ ነገሮች አሉ። መሰላን አንተ እየሰገድክ ያለ አንድ ሰው መጥቶ አሰላሙ አለይኩም ቢልህ ወአለይኩም ሰላም ማለት ይቻላል ወይስ አይቻልም? ከተቻለ በንግግር ነው ወይስ በኢሻራ? እንዲህ የመሳሰሉ የተፈቀዱ ቢያስነጥስህስ አልহামዱሊላህ ማለት ትችላለህ ወይስ አትችልም? ሰላት ውስጥ የተፈቀዱ የሚባሉ ምን ምንድናቸው? እነዚህን ቀሪ 2 መርሆች ብናያቸው ጠቃሚ ነው ብዬ ስላመንኩበት ዛሬ ኪታቡን ሳይሆን መክሩሃቱ ሶላህ የሚለውን ነጥብ አብረን እናያለን ማለት ነው። በሶላት ውስጥ የተጠሉ ተግባራቶች ቢፈጸሙ የሶላቱን አጅር የሚያጎድሉ ነገር ግን ቢተዉ አጅራችንን የሚያስጠብቁልን የሆኑ ማለት ነው። አንደኛ በሶላት ውስጥ ከተጠሉ ተግባራቶች መካከል አልኢልቲፋቱ ሊገይሪ ሓጃ ያለምንም ሓጃ ያለምንም ጉዳይ
አስገዳጅ ነገር ሳይፈጸም ሳይኖር ኢልቲፋት ወደ ቀኝ ወደ ግራ መገላመጥ ሰላት ላይ ያለ ሰውየው ሰላት ላይ ሆኖ ሱናው አይኑን ስጁድ ቦታ ላይ ማሳረፍ ሲገባው ምንም ዑዝር ምክንያት ሳይኖረው ወደ ቀኝ ወደ ግራ መገላመጥ ኢልቲፋት የተጠላ ተግባር ነው። ቢከሰት ሰላቱ ተበላሽቷል ማለት ግን አይደለም፣ አጅሩን ይቀንስበታል። ይሄ አንደኛ መጠንቀቅ ያለብን ነው። لحديث عائشة رضي الله عنها قالت سألت رسول الله صلى الله عليه وسلم عن الالتفات في الصلاة እናታችን አይሻ ምን ትላለች? የአላህ መልእክተኛን በሰላት ውስጥ ሆኖ ስለ መገላመጥ ስለ ኢልቲፋት ጠየቅኳቸው። فقال እሳቸውም አሉ هو اختلاس يختلسه الشيطان من صلاة أحدكم ይሄስ ከአንዳችሁ ሰላት ላይ ሸይጣን የሚሰርቀው ስርቆቱ ነው። ሙሉ ሰላታችሁን ማበላሸት ሲያቅተው ቢያንስ የተወሰነ አጅር እንዲጎልባችሁ ከሰላታችሁ ላይ ሸይጣን የሚፈጽመው የስርቆት ተግባሩ ነው ብለው ረሱል አለይሂ ሰላቱ ወሰላም ነግረውናል። رواه البخاري ኢማሙ البخاري በሰሂሐቸው የዘገቡት ነው። አሁን ኢልቲፋት ሲባል ሁለት አይነት ነው። ኢልቲፋት ሂሲ ያለ ማዕነዊ ያለ። ኢልቲፋት ሂሲ በአካላችን የምናደርገው እንቅስቃሴ መገላመጥ ነው። መፍትሄው ምንድነው ከተባለ ቀልባችንን እዛው ስጁድ ቦታ ላይ አይናችንን በማሳረፍ በተቻለ መጠን ወደ ሌላ ቦታ ላለመመልከት ጥረት ማድረግ ነው። ሁለተኛው ለብዙዎች ወይ ለሁሉም ከባድ የሆነው ኢልቲፋት ማዕነዊ የሚባለው ነው። ቀልብን ወደ ሌላ ቦታ እንዳይሄድ ማድረግ፣ ከሰላት ውጭ ከምንሰግድበት ከመስጊዱ ክልል እንዳይወጣ መቆጣጠር። ይሄ አላህ ለወፈቀው እንጂ ለሁሉም የሚሆን አይደለም። በጣም አስቸጋሪ ነው። ቢሆንም ግን በተሻለው መልኩ ምን መቆጣጠሪያ ነገር ሊኖረው ይችላል ከተባለ ዋናው ነገር ምንድነው? ለማን እየሰገድን እንደሆነ የምንሰግዳቸውን የሰላት ቋንቋዎች የምናስተነትን ከሆነ ቀልባችንም ሌላ ቦታ እንዳይሄድ ይረዳናል። ለምሳሌ አንድ ክስተት ተከስቷል እዚህ ቦታ ላይ ዑስማን ኢብኑ አቢል ዓስ ረዲየላሁ ዐንሁ ምን ይላል? أنه أتى النبي صلى الله عليه وسلم فقال يا رسول الله يا الله ملكتኛ ዘንድ መጣና ምን አላቸው? አንተ የአላህ መልእክተኛ ሆይ إن الشيطان قد حال بيني وبين صلاتي وقراءتي ሸይጣን መጣና በኔና በሰላቴ እንዲሁም በቂራአቴ መሃል ጋረደብኝ፣ መጋረጃ ሆነ። يلبسها علي ይቀላቀልብኛል። ስንት ረካዓ እንኳን መስገድ እንዳልቻልኩ እስክጠራጠር ድረስ ስንት እንደሰገድኩኝ እስክጠራጠር ድረስ ምንድነው መፍትሄው ሲላቸው فقال رسول الله صلى الله عليه وسلم ذاك شيطان يقال له خنزب أو خنزب ይሄ خنزب ተብሎ የሚጠራው ሸይጣን ነው በሰላት ላይ እንደሚወሰውስ አሉት። فإذا أحسسته ታዲያ ስሜቱ የተሰማህ ጊዜ አንተን ከሰላት ሊያስወጣ ቀልብህን ሊሰርቅህ የሞከረ ጊዜ ስሜቱ ከተሰማ فتعوذ بالله منه أعوذ بالله من الشيطان الرجيم በማለት ከሱ ለመጠበቅ ሞክር። ከዛም واتفل عن يسارك ثلاثا ወደ ግራህ ሶስት የተፋሉት። እሱም ምን አለ? قال ففعلت ذلك የመልእክተኛውን ምክር ተቀብዬ ተገበርኩኝ። فأذهبه الله عني اللهم ረዳኝ ከኔ ያስወገደልኝ። رواه مسلم ኢማሙ ሙስሊም በሰሂሐቸው የዘገቡት ነው። ስለዚህ እኛም ይሄ ውስወሳ በሚገጥመን ጊዜ ተዓውዝን መጠቀም እንችላለን። አዑዙ ቢላሂ ሚነ ሸይጣን ረጂም። መጥፋት የሚለው ግን አያዋጣም። የእሳቸው ዘመን መስጂድ ምንጣፍ የለውም፣ አሸዋ ላይ ነው የሚሰገደው። የተተፋውን ነገር በዛው በእግር መቅበር ይቻላል። አሁን ግን ምንጣፍ ላይ ስለሆነ መጥፋትም የሚመች አይሆንምና ማለት ነው። እና አንደኛው ሰላት ላይ በአካል መገላመጥ ወደ ቀኝ ወደ ግራ እንደዚህ መዟዟሩ አንድ የተጠላ ተግባር ነው። ሁለተኛው رفع البصر الى السماء ሰላት ላይ ሆነን አይናችንን ወደ ጣራ ማንሳት። ስጁድ ቦታ ነው ቅድም እንደተባለው ሰውየው ያለ ምንም ምክንያት እንዲሚያይ ከሆነ ይሄም ሌላው የተጠላ ተግባር ነው። ይህን በተመለከተ ለሐዲስ አነስ ረዲየላሁ ዐንሁ قال قال رسول الله صلى الله عليه وسلم ما بال اقوام ህዝቦች ምን ነካቸው አሉ የአላህ መልእክተኛ يرفعون ابصارهم الى السماء في صلاتهم በሰላታቸው ውስጥ ሆነው አይናቸውን ወደ ላይ ወደ ጣራ ወደ ሰማይ ቀና የሚያረጉት የሚያነሱት ምን አላቸው? ምን ሆነዋል አሉ። فاشتد قوله በዚህ في ذلك በዚህ ጉዳይ ላይ ንግግራቸው በጣም በረታ መልእክተኛው حتى قال እንዲህ እስኪሉ ድረስ لينتهن عن ذلك ከዚህ ተግባር ይታቀቧታል አሉ። አይንን ወደ ጣራ ወደ ላይ ከማንሳት አለበዛስ አው ለተخطفن ابصارهم ወይም አይናቸው ትነጠቃለች አሉ። ዛቻ ነው፣ ወዒድ ነው።
አላህ ከፈለገ ሊነጥቀውም ይችላል፣ ካዘነለትም ባሪያውን ሊያልፈው ይችላል። ለኛ ግን ማስፈራሪያ መጥቷል። ይህን ተግባር አትደጋግሙ፣ አቁሙ። እምቢ ካላችሁ ግን አይናችሁ ሊነጠቅ ይችላል። ስለዚህ መታቀቡ ነው የሚያዋጣው። ያለምንም ዑዝር አይንን ወደ ላይ ወደ ጣራ ማንሳት የተጠላ ተግባር ነው። ይህንንም ረዋሁል ቡኻሪ ኢማሙል ቡኻሪ በሰሒሐቸው የዘገቡት ነው ማለት ነው። እየተግባባን ነው። ሶስተኛ ሌላ የተጠላ ተግባር ኢፍቲራሹ ዚራዐይን ፊ ሱጁድ፣ ሱጁድ ላይ ሁለት እጆችን ከክርን ጀምሮ መዘርጋት፣ የውሻ አይነት አቀማመጥ። ይሄን ሰውየው ሱጁድ ላይ ሲሆን መዳፎቹን አስቀምጦ አየር ላይ መሆን ሲገባው እንዲህ ብሎ መዘርጋት የተጠላ ነው። ይሄ የተጠላ ተግባር ነው። لحديث أنس رضي الله عنه أنس بن مالك يستلالف حديث الله عن النبي صلى الله عليه وسلم قال اعتدلوا في السجود، سجود لا تستكاكلنا سجوداتكم وردوا ولا يبسط أحدكم كنا أنت عندكم إندا يزرقا ذراعيه ሁለት የእጅ ክርኖቹን انبساط الكلب عند ውሻ መዘርጋት እንዳይዘረጋው ነው። ውሻ እንዲያርጎታ የሚቀመጠው አትዘርጉ ነው። ይሄ ነው መዳፋችን ነው መሬት ሚነካው፣ ይሄ አየር ላይ ነው የሚሆነው ነው። ያም የተጠላ ተግባር ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ሰሂህ ሐዲስ ነው። ስንተኛ ነው ይሄ? ሶስተኛ የተጠላ ተግባር። አራተኛ አተኸሱር፣ ይኑር አይኑር አላውቅም፣ ግን ያው የአይሁዶች ተግባር ነው። ሁለት እጅን ወገብ ላይ አንዳንዴ መንገድ ላይ ስትቆሙ ኮራ ዘና ለማለት ሁለት እጁን እንዲሚያቆም ሰው አለ አይደል? ገብቷቸዋል አፈጻጸሙ። ሰላት ላይ ሆኖ እንዲህ ብሎ መቆም ማለት ነው። ወይ መልቀቅ ነው መዛሃብ አለው፣ ካልሆነ ደረት ላይ ማስቀመጥ ነው። ሱናውም እሱ ነው። ነገር ግን እዚህ ወገብ አካባቢ ኩላሊት ያለበት ቦታ ማለት ነው እጅን እንደዚህ ማድረግ ተኸሱር የተጠላ ተግባር ነው። ለሐዲስ አቢ ሁረይረተ ረዲየላሁ ዐንሁ ቃል نهى رسول الله صلى الله عليه وسلم أن يصلي الرجل مختصرا، سويو الجن እንደዚህ አድርጎ መስገድን የአላህ መልእክተኛ ከልክለዋል። ሙተፈቅ عليه ቡኻሪና ሙስሊም የዘገቡት የተስማሙበት ሐዲስ ነው። ወሊቀውሊ አይሻ ረዲየላሁ ዐንሃ እናታችን አይሻ ምን ትላለች? أنها كانت تكره أن يجعل المصلي يده في خاصرته، ሰውየው በኻሲራው በወገቡ አካባቢ ላይ እጁን ማሳረፉን እምትጠላ እንደነበረች ተገልጿል ማለት ነው። ይሄንንም ቡኻሪ ነው የዘገበው። ሌላው አራተኛ የተጠላ ተግባር ነው። አምስተኛ አልኢቅዓኡል መዝሙም፣ የተወቀሰ ወይም የተወገዘ የሆነ አቀማመጥ። ምን አይነት አቀማመጥ ነው ከተባለ ለሐዲስ አይሻ ረዲየላሁ ዐንሃ عن النبي صلى الله عليه وسلم እናታችን አይሻ ባስተላለፈችው ሐዲስ ረሱል አለይሂ ሰላቱ ወሰላም ወካነ የንሃ፣ በርግጥም የአላህ መልእክተኛ ይከለክሉ ነበር፣ አን ዐቀበት ሸይጣን፣ ከሸይጣን አቀማመጥ አለ። ይህም ሰሂህ ሙስሊም ላይ የተቀመጠ ነው። ምንድነው ይሄ አቀማመጡ ሲባል هذا الإقعاء፣ ይህ አይነቱ አቀማመጥ አልመክሩህ የተጠላ የሆነው وهو እሱም አን ዩልሲቀ አሊየተሁ ቢልአርድ፣ ሰውየው ሁለቱንም መቀመጫ ቂጦቹን ከመሬት ጋር ሄዶ ያገናኛቸዋል። ወየንሲቡ ሳቀይህ፣ ሁለቱንም የእጅ እንትኖች ከስር ያሉት የእንትኖቹን ያቆማቸዋል ነው። ስለዚህ ሁለት እግሮቹ ይቆሙና በመሃል ሄዶ ምን ይሆናል? በቂጡ በመቀመጫው መሬቱን ይነካዋል። እንዲህ አይነት አቀማመጥ የተጠላ ነው። ወየضዑ የደይህ ዐለል አርድ፣ የዛኔ እጆቹ ምን ያደርገዋል? መሬቱ ላይ ነው የሚዳረገው። እዚህ ላይ ሳይሆን ታፋው ላይ ሳይሆን መሬቱ ላይ ያደርጋል። ይሄ ውሻም የሚያደርገው ነው። የውሻም አቀማመጥ ይባላል። ኢማሙ ነወዊ ረሂመሁላህ ሸርሕ ሰሒህ ሙስሊም ላይ የተጠላ ተግባር መሆኑን ነግረውናል። ስድስተኛ አበቱል ሙሰሊ ቢጀዋሪሂ፣ ሰጋጅ በሰውነቶቹ መጫወቱ ያልተፈቀደ ተግባር ነው። ይሄም አው መካኒሂ፣ ወይም በቦታው በቆመበት ቦታ ሊገይሪ ሓጀትን፣ ያለምንም ጉዳይ ሰላት ላይ ሆኖ አይኑን ስጁድ ቦታ ላይ ማተኮርና የሚቀራውን ማስተንተን ሲገባው በሰውነቶቹ የተከታታይ የሆነ ያልተቋረጠ የሆነ ጨዋታ በጺሙ በልብሱ ማስተካከል፣ ኮፍያው መነጽሩን አስሬ እያወጣ የሚከት ከሆነ ወይ ደግሞ በቦታው ላይ እግሩን እንዲህ ያንቀሳቀሰ እንዲህ አንዱን እግሩን በአንዱ እግሩ የሚያክም ሰው አለ። ቶሎ ብሎ አኮት እንኳን እንዲለቀው አይደለም፣ በቃ አይለቀውም። በመጀመሪያው ረካዓ በቀጣዩ እንዲህ አይነት ነገሮች እየበዙ ከመጡ ሰላቱንም ጭምር ሊያበላሸው ስለሚችል የተጠላ ተግባር ይባላል። በሰውነት ፓርቶቹ ሰላት ውስጥ ገብቶ መጫወት ላቅጣ ነውና ይሄ ትኩረቱ መሆን ያለበት ሰላቱ ላይ እንጂ ጺሙን ወይ ምኑን አይደለም። ከፈለገ መጀመሪያ አስተካክሎ መግባት ይችላል። አንዴ ደግሞ ሱስ ከሆነ
ለመልቀቅ ሊከብድ ይችላል። በተቻለ መጠን ግን ጥንቃቄ ያስፈልጋል። ምን ማረጋገጫ አለው ሲባል አንድ ሐዲስ ማረጋገጫ አለው። ነቢያችን አለይሂ ሰላቱ ወሰላም ቃለ ፊ الرجل يسوي التراب حيث يسجد ስጁድ በወረደ ቁጥር እንዲህ ያደረገ አፈሩን ቦታውን የሚያስተካክለውን ሰውዬ ምን አሉት? ቃል ኢን ኩንተ ፋዒለን ፈዋሂደተን አሉት። መስራት እንኳን ኖሮብህ ከሰራህ አንዴ ካስተካከልከው በቂ ነው። ስጁድ ባረክ ቁጥር እንዲህ ያደረክ 10 ጊዜ ማስተካከሉን ምን አመጣው ብለውታል። ሙተፈቁን ዐለይ ቡኻሪና ሙስሊም የዘገቡት የተስማሙበት ሰሂህ ሐዲስ ነው። ስለዚህ በዚህ መልክ የተጠላ መሆኑን እንረዳለን። ሰባተኛና ስምንተኛ ተሽቢኩል አሳቢዕ ወፊርቃዕቲሃ። ተሽቢኩል አሳቢዕ ጣቶችን ማቆላለፍ፣ እንደዚህ ሰላት ውስጥ እያለ ጣትን ማቆላለፍ የተጠላ ነው። ወፊርቃዕቲሃ ማንጫጫቱ፣ ይሄኛው ማለት ነው። ቋቋ እያደረገ እዛው ሰላት ላይ ያለ አሁን ከሰላት ውጪ ነኝ ብዬ እና ይሄም የተጠላ ተግባር ይባላል። ሰባተኛና ስምንተኛ لحديث كعب بن أجرة كعب بن أجرة رضي الله عنه يستلالف حديث سلالة أن رسول الله صلى الله عليه وسلم قال إذا توضأ أحدكم عندهم ساتشو كوضوء يجمروا تدامت الله يوفقن كنانت عندك وضوء كادرجة فأحسن وضوءه وضوءنا موالتو بأمار ملكو كفتسما ثم خرج عامدا إلى المسجد وضوء كارجبت وتتنستو سوتا ወደ መስጂድ እንጂ ያንን አስቦና አውቆ አቅዶ ወደ መስጂድ ከሆነ የወጣው فلا يشبكن بين اصابعه ከዛች ሰዓት ጀምሮ በጣቶቹ መሃል እንዳያቆላልፋሉ። ከየትኛው ውዱ አርጎበት ግን ንያው ሲወጣ ቀጥታ መስጂድ ከሆነ ነው። ውዱ አረግና እኔ ከቤት ስወጣ ወይ ኬክ ቤት ወይ ሻይ ቤት ወይ የሆነ ቦታ ሄዳለሁ በዛው መስጂድ ይሄዳለሁ ካልኩኝ አይመለከተኝም። ይሄ ግን ውዱ አድርጎ ቀጥታ መስጂድን አስቦ መንቀሳቀስ ከሆነ የጀመረው ውዱኡን ካጠናቀቀበት ሰዓት ጀምሮ فلا يشبكن بين اصابعه በጣቶቹ መሃል እንደዚህ አያቆላልፍ። ለምን? فانه في صلاه ሰላት ውስጥ እንዳለ ነው የሚቆጠረው። ውዱ አድርጎ መስጊድ ለመሄድ የነየተ ሰው እዚህ ኢማሙ ኢስተው ከሚለው ሳይሆን የጀመረው የሱ ሰላት ውዱ አድርጎ ከተነሳበት ጀምሮ ሰላት ውስጥ እንዳለ ነው። ስለዚህ በጣቶቹ መሃል አያቆላልፍ ተብሏል። ይሄን ኢማሙ ትርሚዚ በሱነናቸው የዘገቡት ነው። ሸይኹል አልባኒ ሰሂሁ ትርሚዚ ላይ 121ኛው ሐዲስ ላይ ሰሂህ መሆኑን ገልጸዋል። فمن كان في الصلاه ታዳ ከሰላት ውጪ የሆነ ሰው ይሄንን አያድርግ ከተባለ እዛው ሰላት ውስጥ ያለ ሰውማ فهو اولى بالنهي አታድርግ አታቆላልፍ ተብሎ በመከልከል የበለጠ ሊከለከል የሚገባው እሱ ነው። ወሊቀውሊ ኢብኑ ዑመር ረዲየላሁ ዐንሁማ አብዱላህ ኢብኑ ዑመርም የተናገረው ነገር ስላለ ነው። ፊለዚ ዩሰሊ ወሁወ ሙሸቢኩን በይነ የደይ ሁለት እጆቹን እንደዚህ አቆላልፎ የሚሰግደውን ሰው አስመልክቶ ምን አለው? ቲልከ ሰላቱል መግዱቢ ዐለይሂም ይሄ እኮ አላህ በወንጀላቸው ምክንያት የተቆጣባቸው የአይሁዶች ሰላት አይነት ነው ብሎታል። ይሄን ኢማም አቡ ዳውድ በሱነናቸው ላይ የዘገቡት ሸይኹል አልባኒ ሰሂህ አቢ ዳውድ ላይ በአንደኛው ጁዝ ገጽ 186 ላይ ሰሂህ መሆኑን ገልጸዋል። ስለዚህ ወተሽቢኩ በይነ الأصابع በጣት መሃል ማቆላለፍ ይክረሁ አثناء الذهاب إلى الصلاة ሰላት ታስቦ ጉዞ ከተጀመረ ሰላቱ እስኪጠናቀቅ ድረስ የተጠላ ተግባር ነው። ወፊ አثناء الصلاة ሰላቱ ከተጀመረም ሰላቱ እስኪያልቅ ድረስ የተጠላ ነው። አማ بعد الصلاة ወደ ግራ ሰላም አለይኩም ወራህመቱላህ ከተባለ በኋላ ግን ከሆነ فلا بأس به ችግር የለውም የዛኔ لحديث أبي هريرة رضي الله عنه أبي هريرة رضي الله عنه ያስተላለፈልን ሐዲስ አለ። ምን የሚል? ነብያችን ሰለላሁ ዐለይሂ ወሰለም صلى بنا ركعتين ሁለት ረካዓተይን እኛን አሰገዱን ثم سلم ከዛም አሰላመቱ فقام إلى خشبة معروضة في المسجد መስጂዱ ላይ የነበረች አንድ ዛፍ ነገር እንጨት ነበረች። ወደዛ ወጡና ምን አደረጉ ይላል? መስጂዷን ፈተካ عليها ተደገፉባት። كأنه غضبان የተቆጡም ይመስሉ ነበር። ووضع يده اليمنى على اليسرى ቀኝ እጃቸውን በግራቸው ላይ አኖሩ። وشبك بين أصابعه በጣታቸው መሃል አቆላለፉ ይላል። ከሰላት በኋላ እንደሚቻል ይሄ ነው ማስረጃው። الحديث متفق عليه حديث بخارينا مسلم የተስማሙበት ሰሂህ ዘገባ ነው ማለት ነው። በዚህ መልክ ነው ማለት ነው እኛም ማቆላለፉን የመጥላት ያለብን ነው። ዘጠነኛ الصلاة بحضرة الطعام ምግብ በቀረበበት ሰላት መስገድ የተጠላ ተግባር ነው።
لحديث عائشة رضي الله عنها عن النبي صلى الله عليه وسلم እናታችን አይሻ ባስተላለፈችው ሐዲስ أنه قال ምን አሉ እሳቸው إذا وضع العشاء ምግብ ከተኖረ በቦታው ላይ ከቀረበ وأقيمت الصلاة صلاة إقام ከተባለ በሁለት አጣብቂኝ መሃል ገብተናል ምን እናደርግ ሲባል فابدأوا بالعشاء ከምግቡ ጀምሩን የተወሰነ ሲበርድልህ ወደ ሰላት ትገባለህ ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ነው ولحديث عبد الله بن عمر رضي الله عنهما قال قال النبي صلى الله عليه وسلم عبد الله بن عمر باستላለፈው ሌላ ሐዲስ ላይ ደግሞ የአላህ ነብይ ምን አሉ اذا كان احدكم على الطعام ከናንተ አንዳችሁ ምግብ ላይ ከሆነ فلا يعجل حتى يقضي حاجته ወደ ሰላቱ አይቻኮል ከምግቡ ላይ ጉዳዩን እስኪፈጽም ድረስ حاجته منه وان اقيمت الصلاه صلاه ቢቆም እንኳን ኢቃም ቢደረግ ይሄም ቡኻሪና ሙስሊም የዘገቡት ነው ሸይኹ እዚህ ላይ ማብራሪያ ሲሰጡ ምን ይላሉ ይሄን ሐዲስ ካቀረቡ በኋላ ማንንም በዚህ ሰበብ ርቦኛል እያለ ከመስጊድ ከጀማዓ እንዳይርቅ ወይሽተሪጡ لذلك ثلاثه شروط ይላሉ ይሄ የተፈቀደ እንዲሆን ግን ሶስት መስፈርት ያስፈልጋል ይሄንን ማወቅ አለብን ነው እና ምን ምንድናቸው ሲባል አወለን ان يكون الطعام حاضرا ምግቡ በቦታው ላይ አንተ በተቀመጥክበት በቤትህም ይሁን በምግብ ቤት የቀረበ መሆን አለበት ቁጭ ብለህ አንድ ክትፎ ብላ አዛሃል እዚህ መስጊድ ኢቃም ሲል ሰምተሃል ክትፎ የሚመጣው ከ10 ከ15 ደቂቃ በኋላ ነው ስለዚህ ከምግቡ ጀምሩ ተብሏል ብለህ ከጀማዓ መቅረት አትችልም ምግቡ በዛ ሰዓት ምን አልሆነም ኢቃም በተባለበት አጠገብህ አልቀረበም ምግቡ የቀረበ መሆን አለበት አንደኛው መስፈርት ነው የሚሉት ሁለተኛስ የምግቡ መቅረብ ብቻውን በቂ አይደለም والثاني أن تكون نفس المصلي تتوقع إليه የዛ የሰጋጁ ነፍስ አጠገቡ ምግብ የቀረበው ሰው ምግቡን ለመብላት ክጃሎቱ የጨመረ የተነሳሳ መሆን አለበት ምንም የምግብ የመብላት ስሜቱ ከሌለህስ ፍላጎት ካልተነሳስ በዛ ሰዓት ምግቡ አጠገበ ስለቀረ ተብሎ ከጀማዓ ወደ ኋላ መዘንጋት አይሆንም ውስጥህ መፈለግ አለበት ሶስተኛስ ምን ቀረ ሲባል والثالث ሶስተኛ أن يكون قادرا على تناوله حسا وشرعا يعني የቀረበው ምግብ ቀጥታ ሄዶ ለመብላት የሚችል መሆን አለበት ምናልባትም ገና በትኩስነቱ ቀርቦ እስኪ ቀዘቅዝ 3-4 ደቂቃ ጠብቅ ተብሎ ሊሆን ይችላል ያ ከሆነ ሂድና ሰግደህና ነው መሆን ያለበት እነዚህ ሶስት መስፈርቶች ሊሆን ይገባል አንዳንድ ጊዜ ምግቡ በጣም ትኩስ ይሆንና እስኪ ቀዘቅዝ ልጠብቆት ይችላል ለማለት ነው እንደገና ደግሞ በዛ ሰዓት ወሸርዓን ሲባል ጾመኛ ያልሆንክ ከሆነ ሚለው ይካተታል ኢብኑ ዑሰይሚን ረሂመሁላህ الشرح الممتع በሚለው ኪታባቸው ላይ 3ኛ ሙጀለድ ገጽ 328 እስከ 330 ባለው ገልጸዋል ታዲያ እንደው ሶስቱን መስፈርት አንተ ጋር ያለ ደሞ ሆኖ ምግቡን ብጀምርም እስክጠግብ እስከ መጨረሻው ግን ብላል ተባለ ረሃብህን በሚያስወግድልህ ልክ ነው ከዛ በኋላ ወደ መስጊድ ትሄዳለህ ከሰላት መልስ የቀረውን ማጠናቀቅ ትችላለህ ለምንድነው ከምግቡ ይጀምር የሚለው ሂክማው ምንድነው ሲባል ዑለማዎቹ ምንድነው የሚሉት ሰላትህን በኹሹዕ በጡማዕኒና እንድትሰግደው ነው ተርበ ሆድህ እየጮኸ መስጊድ ብትገባ ካሁን ኢማሙ ማሰላመቱን እንጂ ሌላ ነገር አይደለም የምትጠባበቀው ትክክለኛ ሰላት አትሰግድም ነው ስለዚህ ትክክለኛ ሩህ ያለው ሰላት እንድትሰግድ የተወሰነ ረሃብህን የተወሰነ ጎርሰህ ካበረደልህ ሰላቱ ላይ በጡማዕኒናም ትሰግዳለህ ማለት ነው ካልሆነ ግን ያ አይሆንም ነው ሰብስክራይብ በማድረግ ቤተሰብ ይሁኑ